ቅዳሜ ከሰዓታችን እንደቀጠለ ነው። የእንግዳ ሰዓት ላይ ያለነው ዛሬ ስለ ረጅም ጉዞ ነው የምናወራው። በምን ስለሚኬድ በአውሮፕላን በባቡር በመኪና ወይስ በቱሪስታይ ማስመሰልከው? አብሽ ጉዞ ካልኩኝ እኔ በቃ በቱሪስታይ ነው የመጣው። በቱሪስታይ ነው የህይወት ጉዞ ነው። የህይወት ጉዞ በጣም እንግዲህ ጉዞ ሲባል መጀመር አለ። መንገድ ላይ በጣም ብዙ እንቅፋቶች ፌርማቶች አሉ፣ መድረስ አለ። ከዛ ደግሞ በዛ ነገር ውስጥ ደግሞ ማስቀጠል አለ። ይሄንን ሁሉ ያልነው እንግዲህ ከተማችን ውስጥ የምናውቀው አንድ ትልቅ ፋርማሲ አለ፣ ግሸን ፋርማሲና የዚህ ፋርማሲ መስራች ባለቤት የሆኑትን ወይዘሮ አማከለች ሉሉን ያቀረብናቸው ዛሬ በእንግዳ ሰዓታችን። ወይዘሮ አማከለች እንኳን ደህና መጡ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። የትኛው ይሻላል ግን? የትኛው ይሻላል? አይ እንኳን ደህና መጣሽ። እንኳን ደህና መጣሽ። እንደዛ ይሻላል። በቅድሚያ እንግዳችን እንድትሆኚ ስንጋብዝሽ ፍቃደኛ ሆነሽ ስለመጣሽ በጣም እናመሰግናለን። እኔም አመሰግናለሁ። ብዙ ጊዜ ያው ሰዎች ስለ ቢዝነስ ሲነሳ የሆነ ነገር ሆኖ ሊያዩት ይችላሉ፣ ግን ከመሆኑ ጀርባ ያሉትን ነገሮች ድካሙን፣ ልፋቱን፣ ብዙዎቹን ነገሮች ከዛ ሰው ሲወራ ነው ብዙ ጊዜ የሚያውቁትና ያው ግሸንን እንደተባለው ሁላችንም እናውቃለን፣ ግን ከሱ በፊት ያለችውን አማከለች ትንሽ ማንሳት ያለብን ይመስለኛል። ከግሸን በፊት ያለችው ስንት ዓመት ሆኖ ግን? 30 ዓመት። ግሸን 30 ዓመት ሆኖ? ከ30 ዓመት በፊት አማከለች ፋርማሲ የመክፈት ፋርማሲስት የመሆን ህልም ነበራት። የተማረችው ያንን ነበረ። እንግዲህ ከ30 ዓመት በፊት አማከለች ፋርማሲስት ነበረች። ፋርማሲ ለመክፈት ግን ያው አጋጣሚዎች፣ ያኔ መንግስት ቤት መስራት አንድ ነገር ነው፣ ከመንግስት ቤት መውጣት ደግሞ አይፈቀድም። ስለዚህ አዛት ታይም 5 ዓመት ሰርቶ መለቀቅ የሚያስችል ህግ ወጣና እድለኛ ሆኜ 5 ዓመቴን ስሞላ ለቀኩ ከመንግስት ሆስፒታል ነው የሰራሁት። ፋርማሲ አጥንተሻል? ከዛ በፊት አዲስ አበባ ዩኒቨርሲቲ ስኩል ኦፍ ፋርማሲ የፋርማሲ ተማሪ ነበርኩ እና በዛ ነው አጋጣሚው ነው ወደ ፋርማሲ ለመክፈት ያስኬደኝ። ቢዝነስ ያው ውስጤ ነው ማለት ይችላል። አስተዳደግሽን እስኪ ትንሽ ንገሪና። እኔ ከሁለተኛ ክፍል ጀምሬ አንደኛው ነው የምወጣው ሁሌም እስከ 12ኛ ክፍል። ከአንደኛ በታች ወጥቼ አላውቅም። የመጀመሪያ ትምህርቴን በየነ መርድ የሚባል የመንግስት ትምህርት ቤት ነው የተማርነው። ሁለተኛ ደግሞ ያኔ መነን ይባላል የካቲት 12 ነው እዛ ነው የተማርኩት። ያኔ እንደውም እኔ ትዝ ይለኛል የመጀመሪያ 10 ልጅ አንሞላም ማትሪክ ስናልፍ ከኛ ትምህርት ቤት እና አዲስ አበባ ዩኒቨርሲቲ 4 ኪሎ ነው የገባሁት። ከዛ 1 ዓመት እዛ ተማርኩ። ግን እዛ ስማር 1 ዓመት ከግማሽ ሴሚስተር ላይ ነው ዲፓርትመንት የሚመረጠውና ዲፓርትመንት ልመርጥ ሲሄድ እኔ ኦሬዲ ፋርማሲ እንደምገባ አውቄያለሁ። ያው በጣም ኢንስፓየር የሚያረጉኝ አንድ ነርስ ቤቴ አካባቢ ይኖሩ ነበርና በጣም ጠይቃቸዋለሁ። ፋርማሲያቸው እየሄድኩ ይሄ ምንድነው ያ ምንድነው መድኃኒቶች ኦልዌይስ ስማይሊንግ ናቸው። ምን በቃ በጣም ነው እስካሁን ድረስ ፊታቸው እኔ አላያቸው በቃ ስማይላቸውን አረሳውም ልጆኝ። ስለዚህ ፋርማሲ ነው እግዚአብሔርን ፈቀደና ስኩል ኦፍ ፋርማሲ ገባሁ። ግን ወደ ቢዝነስ ለመምጣት ቤተሰብ ውስጥ ይሄንን ስራ እንድትለምጂ አባትሽ በምን አይነት መንገድ ነበር ሲያለማምዱሽ የነበር? እንግዲህ አባቴ ልብስ ሰፊ ነበር። የልብስ ቤት ሱቅ ነበር፣ ብዙ ሰራተኞች ነበሩት። እኔ ሱቅ ነው የምሰራው። ቤት ውስጥ እኔ ስራ ሰርቼ ማላቅም። ወደ ኪችን አካባቢ ያው እናቴ ዶሮ ምናምን እንደዚህ አስተምራኛለች፣ እንጀራ ማስፋት ምናምን። ከዛ ውጪ ግን እንደዚህ በጣም እንደ እህቶቼ ብዙ ነገር አልችልም። እና ሱቅ እኔ ይሄ ቁልፍ ቤት መዘምዘም፣ ቁልፍ የሚገባበት እግር መስራት፣ መተኮስ ልብስ እና እንደዛ ቃለው ደሞዝ እኔ ነኝ የማስበው። ደሞዝ የምከፍለው እኔ ነኝ። ደሞዝ የሚከፈል ቀን በጣም ያሳስበኛል። የዛን ቀን ገቢ ባይገባስ እና ያው እንትን ውሃ እንደዚህ እያልከፈከፉ ቅዳሜ እንደው ጌታ ሆይ እባክህን ገበያ አቅባ ምናምን እላለሁ። ምክንያቱም የዛን ቀን ደሞዝ ነው ምናምን፣ እኔም ደግሞ ደሞዝ ይከፈለኛል። አባቴ በነፃ ያሰራም። ስንት ብር ነበር ደሞዝ? ከ5 ብር እስከ 10 ብር በወር ነበር ያንን ሁሉ ቁልፍ ሰፍተሽ በሳምንት። ስለዚህ የልጅ ሀብታም ነበሩ። ስራ ከተሰራ
እንደሚገኝ፣ ሌላው ግን ገንዘብ ሳይኖርን መስራት እንደምችል ተምሬያለሁ። እበደራለሁ እንጂ ያ አንድም ለእኔ ለቢዝነስ ለመክፈት ድፍረት በ2000 ብር ነው የተነሳሁት። ድፍረት ሆኖኛል። ጊሸን ፋርማሲ ሲከፈት የዛሬ 30 ዓመት በ2000 ብር ነው የጀመረው። እኔ የመንግስት ቁጠባ ነበረኝ 2000 ብር ነው ያገኘሁት። እስኪ የመጀመሪያውን ስቴፕ እናንሳው። ጉዞ አይደለ? የቢዝነስ ጉዞ አይደለ? የስሙን አወጣጥና እስቲ አጀማመርሽ እናንሳ። እንግዲህ ስጀምር ያው 2000 ብር ነው ያስኩት። ግን ቤት ዝም ብዬ ፈልግ ነበር። በጣም እኔ ሪስክ አልፈራም። እንደዚህ ወደኋላ የሚዘኝ ነገር የለም። ቤት ስፈልግ እዚህ 22 አካባቢ አገኘው እና ቤቱ በቃ ነዋሪው ብዙ ነው። አካባቢው ላይ ፋርማሲ የለም። የጭቃ ቤት ነው፣ ግቢ ነው። በቃ እንኳኩቼ ገባው ምናምን እና በአመት 11,000 ብር ክፈይ ተባልኩ። ከዛ አባቴ ጋር ሄድኩኝና ብር አበደረኝ ደግሞ ለመበደር ግን ምንድነው እዚህ ላይ ሁሌ የማነሳው ነገር ነው። አባቴ የመጨረሻዋን ሳንቲም ሳትቀረው ነው የሰጠኝ። ምንድነው እምነት ነበረው እኔ ላይ። ምንም ይሄን ነገር ባላረግም ምንም ጉዳዩም አይደለም። ያንንም እኔ ከሱ የወረስኩ ይመስለኛል እና ሰጠኝ። ኪራይ ተከፈለ የአንድ አመት ከፈልን። ከዛ በኋላ ደግሞ አሁን ባለቤቴ ተለያይተናል። ከሱ ጓደኞች ደግሞ የሆነ ብር ተበደርን። ኪራይ ቁም እንትን ቤቱ ጭቃ ነው አያሟላም። ፋርማሲ ሳትከፍቺ አግብተሽ ነበር? አይ ጓደኛዬ ነበር እና ቤቱ ጭቃ ነው፣ ቤቱ አያሟላም። አንዳንድ ሰው አሁን ትክክል ያለ ቤት ያማረ ምናምን እንደሱ አይደለም የጀመርኩት። ጭቃው ምናምኑን ድንጋይ ደለደል መሬቱን እንደዚህ አድርገን ሰርተን ከዛ በኋላ መደርደሪያ ደግሞ ለመግዛት ብር የለኝም። ስለዚህ ማሰብ ጀመርኩ፣ ማን ነው የሚያበደረኝ እያለ። እግዚአብሔር ይመስገን አሁንም በህይወት አለ ሲራጅ የምለው ዘመዴ። ደወልኩለት። እንደውም ፊልም ተከራይቼ ዝም ብዬ ቤቴ ቆይ ፊልም እያየሁ ላስብ ብዬ። አክተሮቹ ሁሉ ናቸው የሚታዩ። እሱን እያሰብኩኝ ትዝ አለኝ እና እሱ ስደውልለት የት ነሽ ነው ያለኝ። እና አንዳንዴ እንዴት ነው እኛ ሰዎች ላይ እምነት ምንጥለው? 3,000 ብር ሰጠኝ። በ3,000 ብር ሼልፉ ተሰራ። አሁን እኮ 500,000 ምናምን ነው የምንፈጀው ለሼልፍ፣ ከዛም በላይ እንደዛ ሆኖ ተሰራ ሼልፉ ማለት ነው። የስቶር ደግሞ አለ። የስቶር የአባቴ የልብስ ስፌት መደርደሪያዎች መጥተው ገቡ። እንደዚህ ቀድሞ የተስተካከለ ነገር በማሰብ ስራ መጀመር አንችልም። ምክንያቱም የለንም፣ አንችልም። ስለዚህ አስተካክለን መግባት ያለው እንደዛ ተደርጎ ከዛ ሁሉ ነገር አለቀ። መጡ ፈቃድ የሚሰጡት አዩት ምናምን። ከዛ ሌላ ወሬ ሰማሁ። ምንድነው እዛ አካባቢ ያው በፊት 500 ሜትር ነበር። በ500 ሜትር ርቀት በታች ሌሎች ሰዎች አመልክተዋል ሊከፍቱ ከኔ በፊት። በቃ ጌታ ሆይ አልኩ፣ እንደው እዚህ ሁሉ ውስጥ ገብቼ በቃ ተንበረከኩኝ። ደግነቱ እኔ ኢትዮጵያዊ በመሆኔ ቅድሚያ ተሰጠኝ። የሌላ ሀገር ዜጎች ነበሩ። ከዛ ግሸን ፈቃዱን አገኘ። ስሙን በሚመለከት እዛው ከጎረቤት የተከራየ የሚኖር ሰው ስም ልትይው ነው ሲለኝ አላቅም፣ ምን ያላሰብኩም ስለ ግሸን ለምን አትይው ማለት እዛ ግሸን እስቲ ቆይ ብዬ እናቴ ያው እዛ እሷ ሀገሯ አካባቢ ነው። ግሸን በየዋለኝ ሰው ምን ይሻላል? ወይ እመቤቴ በቃ በይዋል ግሸን ተባለ። በእሷ ጸደቀ እና ግሸን እንደዛ ነው የጀመረው ከምንም። ከዛ በኋላ ግን ያው እንግዲህ ቆመ ማለት ነው። መድኃኒት በምን ይገዛል? ብር የለም። ያው እንደፈረደበት አባቴ ጋር ሄድኩ። ምን ይሻላል? ድጋሚ ሌላ ብድር። ኧረ ምንድን ነው እዳው ግን የሚበዛ አይመስልሽም? ግድ የለህም ብቻ አንተ ፈልግ። እዛ ጓደኞቹ ጋር ይዞኝ ሄደ። በቃ ምን ይሻላል? አይ በቃ የሆኑ ሰው አገናኙኝ። ያው እንግዲህ በተለያዩ መንገዶች የሚፈጠሩ ብሮች መጡና 15,000 ብር ለመድኃኒት መግዣ ተሰጠኝ። በየወሩ እየከፈልኩ እያሰብኩት ነበር። የአባትሽ 10 ምናምን ሺህ ደግሞ የስቶሩ 3,000 አሁን 15,000 እዳሽ በጣም ብዙ ሆኗል። በዛ በዘመኑ በጣም ትዝ የሚለኝ ይሄ የሚፋቅ ሎተሪ ያለበት አንድ ቀን ገዝቼ
እየፋቁ ሲሄድ ትክክል መሰለኝ። ወይ ይሄን 15,000 ብር ልከፍል ነው ለካ እንደው ተሳስቼ ነው። እና በቃ እነዛው ሰዎች ያንን 15,000 ብር ያስገኙኝ እቁብ አስገቡኝ። የሳምንት እቁብ ማለት ነው። በዛ መልክ ነው እንግዲህ ግሸን እንደዚህ ያለ አንድ ሰው እምነት የሚጣልበት ሰው ነው መገኘት ትልቅ ነገር ነው። ግሸን ፋርማሲ ሲከፈት አማከለች ምን ነበር የምትሰራው? አማከል ሁሉንም ናት። ጽዳት ናት፣ ካሸር ናት፣ ፋርማሲስት ናት። ሁለገብ በቃ ማልሰራው ነገር የለም። አሁን በፊት የሆኑ ይሄ የመርፌ ጠርሙሶች እየተከፈቱ ጂቪ ምናምን ወላባቸው ነው። እሱን ሁሉ አጥባለሁ፣ ዘፈዝፋለሁ፣ አጽድቼ ማታ ወጣለሁ። ቅዳሜ እሁድ አላርፍም። ግሸን አይዘጋም ይባላል። ግሸን ስለማይዘጋ እዛ ይባላል። አልዘጋም በቃ እኔ የትም አልሄድም። ፋርማሲ ነው ውሎዬ ማዳሬ። ሰራተኛ መቅጠሪያ ስለሌለ ነው ምንድን ነው? አይ በቃኝ አልችልም። በሙሉ ጓደኞች አብረው የተማሩም ይሆናሉ። ምን እዛ ካሸር ያልሆነ መጥቶ ያላጸዳ ማንም የለም። ያው ማጆሪቲው ግን እኔ ነበርኩ ምሳራ። ሰዎች ተባበሩሽ። በእርግጥ ከአባትሽ ከቤተሰብሽ ጀምሮ ጎረቤት ጓደኛ እያለን ሰዎች ተባበሩሽ እንጂ ዋናው አክተር ግን አንቺ ነበርሽ። ፍላጎት ነበርሽ የመክፈት ከፈትሹ አሁን ድረስ አለ። በዚህ መሃል እንግዲህ ስንት ብራንች ደርሶ ነበር? 14 ደርሶ ነበር። አሁን ስንት ብራንች አለው? ከዛ 6 ሆነ። አረ 6 ሆኖ ነበር። ከዛ 9 ሆነ። አሁን 9 ነው። 9 ነው። አዎ እንግዲህ ከመጀመሪያዋ የግሸን ፋርማሲ ጉዞ እስካሁን እስካለው ስናወራ በመሃል በጣም ብዙ ነገሮች አሉ። ቢዝነስን መጀመር አንዳንድ ሰው ይፈራል። ስኬታማ ባልሆንስ የሚል ስጋት አለ። ስኬታማ ከሆንሽ በኋላ ደግሞ ይሄ ስኬት ባይቀጥልስ ወይም ደግሞ ወደ ኋላ ቢመለስስ የሚል ስጋት አለ እና በዚህ መሃል ይሄን ቢዝነስ ከጀመርሽ በኋላ እንደ ቢዝነስ ፍላጎትሽም ነው በእርግጥ ምን ፈተንሽ በመሃል ላይ? እኔ ስኬታማ ባልሆንስ ምናምን የሚል ሐሳብ ኖሮኝ አያውቅም ሲጀመር። እንደዚህ ባላተርፍስ እንደዚህ ቢሆንስ አይደለም ነው ዝም ብዬ መስራት። ለምን የኔ እምነት በቃ ሰው የሰራውን ዋጋ ያገኛል። የሚሰራው ነገር ደግሞ እውነተኛ ከሆነ ለሰዎች በማዘን ግፍ ባለመስራት የሰው ነገር ባለመውሰድ በዛ ውስጥ እግዚአብሔር የሚያየውን ዋጋ ይከፍላል። ግን በህይወት ውስጥ እኔ የመጀመሪያውን 10 ዓመት ግሸን አንድ ብቻ ነበር። አገባው፣ ወለድኩ፣ 2 ልጆች ወለድኩ። ከዛ ከ10 ዓመቱ በኋላ ሁለተኛው ስቴዲየም ያለው ተከፈተ። ከዛ ወዲያው 3ኛው ቦሌ ተከፈተ፣ ጀሞ ተከፈተ፣ ሲኤምሲ እንደዚህ ያለ ብቻ በጣም ነው እንትን። አሁን በደንብ የቢዝነስ ሰው ሆንሽ። በቃ በዚህ መሃል ብራንቾች ሲበዙ ደግሞ አይከብድም ምልሽ? አሁን ብራንች በበዛ ቁጥር ብዙ ነገር መከፋፈል ያለ ይመስለኛልና በዚህ መሃል ውስጥ ያለውን እስቲ ሀስሉን ንገሪ። እንግዲህ ብራንች ሲከፈት ዋናው ሀስል ሰራተኛ፣ የሚታመን ሰራተኛ ለመኖር ነው። ሁለተኛው ወደ ኋላ እየተከፈተ ሲመጣ ሲስተም፣ ሌላው ኢንቬንተሪው መቆጣጠር ነው። ያ ሁሉ ማለት ግን በዚህ ሁሉ ውስጥ ጥፋትን አያስቀርም ማለት አይደለም። ጥፋት አለ ግን ማሳነስ ነው፣ ሚኒማይዝ ማድረግ ነው ጥፋቱ። አንድ እሱ ነው። 2 በጣም እኔ በስልጠና አምናለሁ። በስታንዳርድ ይሄ ኦፕሬቲንግ የመስራት ፕሮሲጀሮችም እናምናለን እና በዛ መልክ ሰራተኛው ማብቃት። 2 ሰራተኛው የራሴ ነው ብሎ እንዲያምን ሙሉ ለሙሉ ነው። አሁን ማኔጅመንቴን ብትጠይቂያቸው እኔ እነሱ ባለሙያዎች ናቸው፣ ፕሮፌሽናሎች ናቸው። ፕሮፌሽናቸው ውስጥ ገብቼ እንቅፋት መሆን አልፈልግም። ይሄን ካላተረፋችሁ፣ ይሄንን ካላደረጋችሁ የሚል ነገር ከኔ ሰምተው አያውቁም። በዚህ ውስጥ ግን ብዙ ቻሌንጅ ነው የሚገጥመው። አንድ ያው ባለሙያውም ከሙያው ውጪ አኔቲካል የሆነ ነገር ሲያደርግ ይያዛል። ደግሞ በጣም ሴንሲቲቭ ነው ኤሪያ። ሲያደርግ ይገኛል። ገንዘብ ይሰረቃል። ንብረት በተለያየ መልክ ሊወጣ ይችላል። እናንተ ሰራተኛ ስትቀጥሩ በሁሉም አይነት ቦታ ላይ ተመሳሳይ የሆነ ሰርቪስ እና ተመሳሳይ የሆነ የኔነት ስሜት እንዲሰማቸው በምን አይነት መንገድ ነው ሰራተኞቻችሁን የምትቀጥሩት? ከዚህ በፊት እኛ ምንና የነበረ የትምህርት ግሬድ እና የነበረ እኔ ኢንተርቪው ሳረግ ብዙ ጊዜ ባክግራውንድ ምን አይነት ቤተሰብ ነው ያለ ብዬ ጠይቃለሁ። ኮሚኒቲ ውስጥ ምንድን ነው ፓርታቸው? ለምሳሌ ለቅሶ ሲሆን
ወይም ደግሞ የሆነ እርዳታ የሚደረግ ነገር ቢሆን ምን ያደርጋሉ? ምንድን ያላቸው ድርሻ? ያ ሰው የዛ ውጤት ስለሆነ ሁልጊዜ ያንን ነው የምናየው እና እኔም እንደዛ ነኝ ብዬ ነው ማስበው። ምክንያቱም በጣም መልካም ቤተሰቦች ነበሩኝ። እኔ ባክግራውንድ በጣም ያስፈልገናል። በተለይ ለእኛ በጤና ዘርፍ ላለን ሰዎች ሀዘንተኛ ማለት ማዘን ያስፈልጋል። ሰው ራሳችንን እሱን ለመከታተል አንድ ከስተመር ትሬኒንግ ነው፣ ሃንድሊንግ ትሬኒንግ ነው። ሰርቪሱም ላይ ያው ትሬኒንግ የሚሰጠው ነገር ነው። ክፍተት አይኖርም ይባልልም፣ ክፍተት ይኖረናል። ግን ለማሻሻል ስፔሻሊ አሁን ላይ ያለው ላይ በጣም ብዙ ትሬኒንጎችን ምኖችን እንሰጣለን ከኢንተርቪው በኋላ። የመሪነት ባህሪ ይሄ የሚሰጠን ስናድግ አብሮን የሚወለድ ወይስ በሂደት የሚመጣ በስራ የምናገኘው? እስኪ ይሄ ስለ ሊደርሺፕ እናወራ። እንግዲህ ያው ሰው ነኝ። ብዙ ችግር በህይወቴም በትዳሬም በስራዬም አጋጥሞኛል እና በስራዬ ያው ኮቪድ በጣም የባንክ ብድር ምናምን ነበረኝ እና የሆነ ፕሮሰስም ነበር ሌጋሊም በጣም ችግር የፈጠረብኝ ጊዜ ነበርና ግን በዛ ውስጥ ምን ነበረ አንድ አጋጣሚ ሆኖ ኮች የሚያደርገኝ ሰው አገኘው። ስለ ህይወት ምንነት ማላቅበት ነገር ቦታ ላይ ነበርኩ። በቃ ኮች መደረጌ ብዙ መጽሐፎችን እንዳነብ ሳይኮሎጂስቶች ረድተውኛል። እንዳነብ ስለ ህይወት ስለሚያጋጥሙ ነገሮች በሄድንበት። ሌላው ብሪዚንግ ቴክኒክ ተምሬያለሁ እና በጣም ብሪዚንግ ፎከስ እንዳረግ ይረዳኛል። ማለት ጸጥ እንድልና ምንድን ነው ማረከው አሁን ምን ባደርግ ነው የሚሻለው የሚለውን ወይም ደግሞ አንዳንዴ ምንም ይሄ ምትትትት የሚለው ነገር መሰብሰብ ሲያቅተን ወደ አንድ እንዲያመጣ ያግዘኛል። አንድ ብሪዚንግ ነው። ሜዲቴሽን ጸጥ ማለት ከራስ ጋር ተማርኩ በችግሬ ውስጥ። ሌላው በጣም ወደ አምላክ የተጠጋው በቃ ችግር ለምን በጣም ባልነበረኝ ሰዓት በጣም ችግር በነበረኝ ጊዜ ቤተሰቤ ከኔ ጎን አልነበረም። ለካ የእግዚአብሔር ቃል የሚለው ነገር እውነት ነው። ለካ ማንም የለም በዛን ሰዓት። በቃ እሱ ጋር በጣም ነው አምላኬ ላይ በቃ ተአምር እስከሚመስለኝ ነገር የሰራልኝ ነገር አለና ከአምላኬ ጋር በጣም መጠጋት ቻልኩና ምንም ነገር አይመስለኝም። አሁን መንገድ አይጠፋም። በቃ ቀጥላለሁ። በቃ አልቆምም። ስራ አላቆምም። ፋርማሲዎቹ ጋር ሄዳለሁ፣ እጋፈጣለሁ። ሰፕላየሮቼንም እንደሱ እያረው እሄዳለሁ። መሄድ አላቆምም። በቃ ብትወድቅም ወደፊት ውደቅ የሚል የዴዝኒል ዋሽንግተን ብወድቅም ከ14 ፋርማሲም 6 ብደርስም በተለያዩ ችግሮች በባንክ በምን በቃ እኔ እንጃ መናገርም ራስ ውስጥ ይከብድ። ግን አምላክ ደግፎ በቃ 6 እየሆነ ቆምኩኝ። ከምሬ ነው የምላችሁ። ምንም ሳንቲም የሌለኝ ቀን ነበር። እንግዲህ 14 ፋርማሲ ነበር። ትልቅ ቤት ነበር። ላይታመን ይችላል። 14 ፋርማሲ ያላት ሴትዮ ምንም ሳንቲም ላይ በቃ የምከፍለው ነገር አጥቼ አውቃለሁ። ምንም እና ግን በቃ በዛው እንዴት አለፈ ምናምን ብትሉኝ እግዚአብሔር በቃ በጸጋው በጣም በጸጋው። ከዛ ደግሞ በአባቴም በእናቴም ምርቃትም በእነሱም የነበረ ጸሎት እዚህ ድረስ አደረሰኝ። ግን አልቆምሽም። በዚህ ሁሉ ነገር ውስጥ ቀጠለ። በቃ የፋርማሲ ስራ ለማትረፍ የሚሰራ ስራ ነው ብለሽ ነው የምታስቢው እንጂ ነው ለማዳን ነው ወይስ ለማትረፍ ነው? ፕሮፌሽናል በጣም ነው። አንደኛ በነፃ የሚሰጥበትም ጊዜ አለ። ሁልጊዜ ለማትረፍ አይደለም። ከዛ በላይ ደግሞ ሰው በጣም ከማመኑ የተነሳ ሌላ ቦታ እንኳን የገዛው መጥቶ ካንተ ነው የሚረዳው። ከዛ ያልፍና የኮሚኒቲው አባል ነው የምትሆነው። የትርፍ ነገር ሳይሆን እዛ አካባቢ ሆኖ በየወሩ የሚላክላቸው ሰዎች ልጆቻቸው ውጭ ያሉ አሉ። በክሬዲት ነው የሚወስዱት። እምነት ነው። ምንም የሚጻፍ ነገር የለም። ማምጣው ታምነው መድኃኒታቸውን ይዘው ሄደው በቃ ጻፉ እንግዲህ ሲላክ ይመጣል። እንደዛ አይነት ሳፖርት ሲስተም ያለበት ነው። ስለዚህ ለትርፍ ነው፣ ስራ ነው፣ ንግድ ነው። ግብርም ይከፈላል፣ መኖርም አለበት፣ ደሞዝም ይከፈላል። ትርፍ መኖር አለበት። ግን እንደዚህ ይሄ አላግባብ ለመበልጸግ ለምን ተብሎ ግን አስፎርሚ እንደኔ እንደዛ አድርገን አናቅም። በዚህ ስራ ውስጥ የቢዝነስ ሰው መሆን ብቻ ሳይሆን ሴትነትሽ እናት እንድትሆኚ፣ ሚስት እንድትሆኚ፣ የቤተሰብ መሪም የቢዝነሱ መሪም እንድትሆኚ ያስገድድሻልና
ባላንሱን እንዴት ነው የሰራሽው? እንዴት አስኬድሽው? እሱ ባላንስ እንኳን እኔ ብዙ ቦታ ሲሄድ ለልጆች ይሄ ቀለም የሚቀባ ምናምን በልጆቼ በኩል ምናምን ይዤ መጥቻለሁ። በጣም አሁን ወደ ኋላ ሳይው አንድ አለካውት ራሴን ወቅሳለሁ። ባላንስ አድርገሻል ወይ? እኔ ጥሩ በልጅነታቸው እኔ ብዙ ጊዜ ጡቴን አልቤ ተመልሼ ቤቴም ቅርብ ነበር አጥብቼ ወተት አልቤ ብዬ ሄዳለሁ። አስተኝቼ አጥቤ ምናምን አስተኝቼ እንደገና ፋርማሲ ገብቼ ነው ዘግቼ የምወጣውና እንደዛ አደርግ ነበር። ሙሉ ለሙሉ ባላንስ አድርጌ ነበር ወይ ለልጆቼ ለማለት ግን አልችልም። ለስራው አድልተሻል? ለስራው አድልች በቃ በወቅቱ በቃ ሁሌ ወከባ ይሄ እንትን የሌለው ይሄ ጸጥ ማለት የሌለው በቃ ዛሬም ጠዋት ተነስቼ ልጆች አደርሳለሁ፣ ስራ ገባለሁ፣ ለምሳ ገባለሁ፣ ወይ እነሱን አመጣለሁ ወይ አስጠናለሁ። ባልሽስ? ባሌም ያስጠናል። እንደዚህ እናረጋለን። ተመልሰን ፋርማሲ እንገባለን። ግን በወቅቱ በቃ እረፍት ሲመጣ ደግሞ ውጭ እንሄዳለን። ተያይዘን ነው የምንሄደው ሁላችንም እና እንደሱ እናረጋለን። ከዛ ውጪ ጥሩ ጊዜ አሳልፌያለሁ። ባላንስ ነበረ ወይ ለማለት ግን ያስቸግረኝ። ግን ልክ ነው። ታዲያ ያሳጣሽ ነገር የለም? አለኝ። ይሄንን እኮ ነው አሁን ትልቁ ልጄ ብዙ ጊዜ ቅበጥባጣ ነበር። ልጅ ሆኖ ትምህርት ቤት አይቀመጥም፣ ቁንጥንጥ ነው የሚለው። ምክንያቱም እኔም ቁጭ ብዬ አላየኝማ፣ ወይ አብሬው ቀለም አልቀባሁማ፣ አብሬው ስዕል አልሳልኩማ፣ ምን መረጋጋት ምን እንደሆነ አላሳየሁትም። እና ያንን ሁሌ ከዛ ጋር አያይዘዋለሁ። ማዳመጥ እኔ ልጄ ማም ዩዶሊስን ይሉኛል ሁሌም። ልክ ነው። እኔ ማዳመጥ የጀመርኩት ኮች ከሆንኩ ጀምሮ አይዶን እንትን አላረግም፣ እሰማለሁ፣ አላዳምጥም። ይሄ መልቲ ፐርፐዝ ነን የምንለው ነገር አለ አይደል? ሴቶች እንደሱ ነኝ ብዬ ማስብ ነበር መሰለኝ። አሁን ግን ቁጭ ማለት ጀመርኩኝ፣ ማዳመጥ ጀመርኩ። ሌላው ያው እኔ በጣም ስፖርት ረድቶኛል። በጣም ስትረሴን የማወጣው በስፖርት ነው። ዳንስ ወዳለሁ። ዙምባ ዳንስ በጣም ነው የምወደው። ዙምባ ኢንስትራክተርም እሞካከራለሁ እና እሱ ለላይፉ ትልቅ እንትን ሰጥቶኛል። እና የሄድኩባቸው መንገዶች፣ ያነበብኳቸው መጽሐፎች፣ ከሰዎች ጋር የተነጋገርኳቸው፣ ኮች የተደረግኩት እነሱ ትልቅ ኢምፓክት አድርገዋል። ከዛ ደግሞ ያው ከአምላኬ ጋር ያለኝ ግንኙነት መጨመሩ እሱ ትልቁን ክፍተቴን የሞላ ነውና አሁን ላለሁበት ምንም አይሞቀኝም፣ አይበርደኝም። ከምር ነውና በጣም ኮንቴንት ነኝ። በቃ አሁን ካለሽበት ደረጃ እኮ የሚያሳየን ነው። በቃ ተለያይተናል ከባለቤቴ ጋር አልሽኝ ቅድምና ምናልባት ለፋሚሊሽ ጊዜ ያለመስጠትሽና ስራ ላይ ማተኮርሽ ይሆን ባላንሱን ያሳተው ብዬ ስላሰብኩኝ ነው ይሄን ጥያቄ። እኔ በእውነትም እስካሁን መልስ አጥቼለታለሁ ለሱ ማለት ምናልባት ሁሉንም ነገር ጠቅልዬ ማያዘ የቤቱን የስራውን ፋርማሲዎቹ በሙሉ በእኔ ናቸው። እሱ ኢምፖርት ላይ ሆልሴል ላይ ነው የሚሰራው። ከዛ ደግሞ ያው ልጆቹንም ብዙውን ጊዜ ከኔ ጋር ናቸው። ቤት ምን የሚለው ነገር እሱም ይመስለኛል። ትራቭል ሳረግ ብቻዬን ትራቭል አረግ ነበር። እንደዛ ነገር ካልሆነ እኔ በእውነቱ ምንድን ነው ብዬ ሁሉ ጠይቄው አውቃለሁ። እንደዚሁ ምንም ብዙም መልስም ባይሰጠኝም ግን እኔ እንጃ እኔ ለምን እንደሆነ አላውቅም። ጥሩ የእናቴ አይነት ሚስት ነኝ ብዬ ነበር ማስበው። እንደ እናቴ ነኝ እኔ። ብዙ ነገሬን ሳይ ሁሉንም ነገር እኔ ነበርኩ ማረገው። የልጆቼንም የባለቤቴንም ልብስ ማስተካከል፣ ማጠፍም ምንም በሉ ጠጡ ምናምን የሚለው በሙሉና የቱ ጋር ነው የሚለው እኔ እንግዲህ ያላወቅኩት። እንደዛም ሊሆን ይችላል፣ የሥራውም ጉዳይ ሊሆን ይችላል። ግን ብራንቾቹ የበዙትም ከዛ ኢንቢትዊን ነው። ኢንቢትዊን ትልቅ ጋፕ ተፈጥሮ ነበር ብዬ አስባለሁ። የ30 ዓመት ጉዞ እንደቀላል የሚነሳ አይደለም። እንደነገርሽን ደግሞ ብዙ ከፍታዎችም ዝቅታዎችም አሉ። በነዛ ውስጥም ጸንቶ መቆየት በራሱ ራሱን የቻለ ጥንካሬ ነው። አይሞቀኝም አይበርደኝም ያልሽው የሚገልጸው እሱ ይመስለኛል አሁን ላይ የደረስሽበት ማለት ነው። እና ጸጊ ምናልባት ማጠቃለያውን ጥያቄ እሷ ታነሷለች። እኔ ግን አሁን ዛሬ ቢዝነስ ለመጀመር የሚያስቡ ሰዎች አሉ እና ቢዝነስ ድፍረት ነው የሚፈልገው የሚሉ ሰዎች አሉ። እውነት ቢዝነስ ድፍረት ነው የሚፈልገው ወይስ እውቀት ነው የሚፈልገው? እንግዲህ ቢዝነስ ድፍረት ይፈልጋል፣ ግን
አውቀዋለሁ ወይ ቢዝነሱ? እኔ ፋርማሲ በደንብ ነው ማቀው። አንድ እወደዋለሁ ምሰራውን ነገር። ሁለተኛ ደግሞ በጣም ደፋር ነኝ። ደፋር የተሆንኩት ከአባቴ ነው። በጣም ደፋር ነው እሱ። ይሉኛል አብረውኝ ሲሰሩ የነበሩም ሰዎች በጣም ደፋር ነሽ ነው የሚሉት። በቃ ስገዛም ብዙ ነገር ነው የምገዛው፣ ወደኋላ አልልም። በቃ ይሄ ገት ፊሊንግ የሚባል ኢንቱዊሽን በጣም አለኝ እኔ። ስከፍት እንኳን ኢንቱዊሽኔን ነው ማዳመጠው። አይ ፊል ኢት ከምር ለመናገር ይሄ ቦታ በቃ አሪፍ ነው ብዬ ነው የምከፍተው ሎኬሽን ስመርጥና አንድ እሱ ነው። ሁለት ይሄ ድፍረት ምንድን ነው እኔ አሁን የማየው ላይ ብዙዎቹ ይከፍታሉ። ዋን ዌይ ኦር ዘ አዘር የለፉበትን ብር ላይሆን ይችላል። የለፉበት ብር ከሆነ ሊቆጫቸው ይገባል። ስለዚህ እዛ ጋር እስካሉ ድረስ ያንን ስራ ቆመው መስራት አለባቸው። ገና ከመከፈቱ ሰራተኛ ይቀጥራሉ። በኮሚሽን ነው። አሁን ቡቲክ ምናምን ብዙ አወራቸዋለሁ እና በኮሚሽን ነው። ለኮሚሽን ይከፍላሉ ለዛ ሰው። እነሱ ምንድነው ስራውን አውቀውታል። ምንድነው ክፍተቱ ያለው ነገር ምንድነው? ጥንካሬውስ በምን በኩል ላሻሽለው? መቼ ልክፈት? ስራው ለምንድነው ማልቀጥለው? እንደዚህ ባረግስ ጎረቤቴ በምንድነው የሚበልጠው? ወይስ የተለየ ነገር ምን ላርግ? እንዲህ አይነት ነገሮችን ማየት አለባቸው። ከዚህ በኋላ ይሄንን ቢዝነስ ለማስቀጠል ስታስቢ ልጆችሽን አብቅተሻቸዋል ወይ? እንዲቀጥሉበት ትፈልጊያለሽ ወይስ የራሳቸው መንገድ አላቸው? የመጨረሻ ጥያቄ ነው። እንግዲህ 30 ዓመት ጉዞ ቅድም እንዳላችሁት በአውሮፕላን በትንሿ ታክሲ ተጀመረ። ከዛ እንደውም በጣም በአውሮፕላን ጀትም ሆኖ ነበር። ከዛ በኋላም ብዙ ሄዷል። ከዛ በኋላ ደግሞ የአንደርግራውንድ አለ አይደል? በአንደርግራውንድ ከዛ እያለ ደግሞ አሁን ወደ ላይ እያለ ነው። እግዚአብሔር ይመስገን። እኔ ያው 2 ወንድ ልጆች አሉኝ። እነሱ ያው ተምረው መጥተዋል። ሀገራቸው ነው ያሉት። ትልቁ ልጄ ክቡር ቴዎድሮስ ይባላል። ቢዝነስ ነው የተማረው እና ኢንተርፕረነርሺፕ ነው። ስለዚህ እሱ የኔ ምክትል ማኔጀር ሆኖ እየሰራ ነው። ሶ ሞስት ኦፍ ዘ ታይም እሱ ከሰፕላየር ጋር ማርኬቲንግ፣ ዲጂታል ማርኬቲንግ ጋር እንደዚህ ከቴክኖሎጂ የተያያዙት ጋር በጣም እሱ ላይ ይሰራል። ትንሹ ደግሞ ሲስተም ላይ ነው የሚሰራው። እንዳለ ግሸን ሲስተሙን ቀይሯል። አሁን ሁለቱ አሁን እያስኬዱ ነው። ሶ እኔ ምንድነው ከላይ ሆኜ እነሱን ዳይሬክት ማድረግ የሚሰራውን ነገር አሁንም ዲፕሊ ነው የማየው። በደንብ ነው እኔ የምሰራው። እኔ አሁን ከላይ ሆኜ እኔ በራሴ ያው አያም ሰርቲፋይድ ኮች እና ኮች ነኝ። ሜንቶርሺፕም ሰራለሁ እና እዛ ላይ ማተኮር እፈልጋለሁ። ከዚህ በኋላ አማከለች ምን አይነት ሴት ነበረች ነግዳ ሞተች እንደ መባል አልፈልግም። አማከለች እንድትታወስ የምፈልገው የሰው ህይወትን እንዴት አርጋ ነው የነካቸው የሚለው ነገር ስለሆነ አምላክ ቢፈቅድ ለሌላው ሰው ደግሞ ያለኝንም ኤክስፒሪየንስ በኮቺንግም በትሬኒንጉም በምኑም ሰውን ለማገዝም ስለሆነ አይ አም ሹር ዘ ኔክስት ካፕል ኦፍ ይርስ አማከለች ቁጭ ብላ ያኛውን ስራዋን እየሰራ በሌላ መንገድ ታገኛታለች። እረፍቷን ቫኬሽኗን እያረገች ሳትጨናነቅ እንድትኖር እግዚአብሔር ፈቃድ ነው እያስባለሁ። በጣም ደስ ይላል። በጣም ደስ ይላል። እንግዲህ ዛሬ በእንግዳ ሰዓታችን ወይዘሮ አማከለች ሉሉ እንግዳችን የቢዝነስ ጉዟን ብቻ ሳይሆን የህይወት ጉዟንም ነው ያካፈለችንና ስለነበረን ጊዜ አማከለች በጣም ነው የምናመሰግነው። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። በቅዳሜ ከሰዓታችን እንግዲህ ዛሬ በቢዝነስ ዙሪያ በህይወት ጉዞ ዙሪያ ከወይዘሮ አማከለች ሉሉ ጋር በጣም ደስ የሚል ቆይታን ያደረግነው። ቅዳሜ ከሰዓታችን ዘና ፈታ እንዳለ ይቀጥላል። አብራችሁን ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።